ሳይንስ አስፈላጊውን ያክል ከሳይንስ በላይ ደግሞ እንደዚሁ መንፈሳዊ ህይወት ያስፈልጋል። ይሄ ሐውልት ያለው እንግዲህ ማዕከላዊ ለንደን ላይ የሚገኘው ብሪቲሽ ላይብራሪ በር ላይ ነው ያለው። አሁን የብሪቲሽ ላይብራሪ ግቢ ውስጥ ነው የምታዩት ይሄኛው ሐውልት ማለት ነው። ቤዚካሊ ኒውተን የተባለው ሰው ወይም ሰር አይዛክ ኒውተን ብለው ነው የሚጠሩት። በጣም የተከበረና ብዙ ግኝቶችን ያገኘ የፊዚክስ ባለሙያ ነው። ያ ሰው የሆነ ነገር ላይ አተኩሮ ተቸክሎ ሲሰራ የሚታይ ሐውልት ነው። እንግዲህ ብዙዎችም ያልፉታል በደንብ ሳይረዱት ሐውልቱን። በጣም ብዙ ሰዎች በየቀኑ ብዙ ሺህ ሰዎች ናቸው ይሄ ላይብራሪ የሚጎበኙት በጣም ግዙፍ ላይብራሪ ስለሆነ ማለት ነው። ሰው ግን የሐውልቱን ትክክለኛ ትርጉም አልተረዱትም። ኒውተን አፍተር ዊሊያም ብሌክ ይሰኛል የሐውልቱ ስያሜ። ሐውልቱ የተሰራበት ዋነኛው ምክንያት በ1995 ነው። ይሄ ሐውልት የተሰራው በ1995 የሰራው ስኮትላንዳዊ ኤድዋርዶ ፓኦሎዚ የሚባል የቅርጻ ቅርጽ ባለሙያ ነው። ይህንን ያስቀመጠበት ምክንያት ኒውተንን ጨምሮ ሌሎችንም ሳይንቲስቶች ለመተቸት ነው። ይህንን ያደረገበትን ምክንያት በዝርዝር ስነግራችሁ እናንተም ሀሳቡን እንደምትጋሩት በጣም እርግጠኛ ነኝ። ምንድን ያደረገው ፓኦሎዚ በዋናነት ይህንን ሐውልት ሲያስቀምጥ በ18ኛው መቶ ክፍለ ዘመን የነበረ ዊሊያም ብሌክ የተባለ ሰዓሊ የሳለውን ስዕል ነው ወደ ሐውልት የቀየረው። ያ ሰዓሊ በ18ኛው መቶ ክፍለ ዘመን የነበረው ሰዓሊ አይዛክ ኒውተንን ቢደግፈውም ሀሳቦቹን ቢደግፍም የአይዛክ ኒውተንን ያሳሊ ነገር ግን በአንድ ነገር አይስማማ። ሳይንስ ላይ ብቻ በማፍጠጥ የሚለወጥ ነገር አለ ብዬ አላስብም። ሳይንስ አስፈላጊውን ያክል ከሳይንስ በላይ ደግሞ እንደዚሁ መንፈሳዊ ህይወት ያስፈልጋል። ዙሪያችንን ኔቸርን ልንቃኝ ይገባል። ፈጣሪን ልናስብ ይገባል። መንፈሳዊነትን ልናስብ ይገባል። ሳይንስ ላይ ብቻ ማፍጠጥ ምንም የሚያመጣው ነገር የለም ብሎ ያስባል። ያ ዊሊያም ብሌክ የተባለው ሰዓሊ ማለት ነው። በ18ኛው መቶ ክፍለ ዘመን የነበረ ሰዓሊ። ስለዚህ ኒውተንን ሲስለው ምን አድርጎ ሳለው? ኒውተንን ሳለውና ኒውተን የሆነ ወረቀት ላይ ተቸክሎ ራቁቱን አድርጎት ዙሪያውን አያስተውልም። ያፈጠጠው ኒውተን የሚያስተውለው ኦንሊ ቲንግ የሚሰራው ቀመር ላይ ብቻ ነው የሚያተኩረው። ከዛ በኋላም ኮምፓሱ ላይ ብቻ ኮምፓስ ይዞ ነው የምታዩት በእጁ በቃ እያሰመረ እያሰላ ምናምን ወረቀቱ ላይ ብቻ አፍጥጦ በዙሪያ ያሉትን ነገር አያይም። እንደገና ደግሞ ራቁቱን ያደረጉት። ስለዚህ በምርምር በእውቀት ምንም ያክል ብንሄድ ያለ መንፈሳዊ ህይወት ራቁት ነን፣ ዙሪያችንን ካልቃኘን ራቁት ነን የሚል መልእክት ለማስተላለፍ ነው ያ ሰዓሊ ዊሊያም ብሌክ የሳለው። ከዛ በኋላ ይሄ ቀራጺ ኤድዋርዶ የተባለው ስኮትላንዳዊ ቀራጺ ምንድን ያደረገው? ይህን ስዕል ያየውና ወደ 3D ቀይረዋል። በ1993 ዓመተ ምህረት እሱም ወደ ሐውልት ያወርደዋል ማለት ነው። በሐውልት መልክ በ1995 ዓመተ ምህረት እዚህ ጋር ተሰራ ማለት ነው። ስለዚህ ሰር አይዛክ ኒውተንን ብቻ ሳይሆን በሰር አይዛክ ኒውተን ውስጥ እሱ ባደረጋቸው ምርምሮች ውስጥ በምርምር ብቻ ተቸክለው ለሚቀሩ ፈጣሪ የለም ለሚሉ መንፈሳዊ ህይወት አያስፈልግም ለሚሉ በሳይንስ ብቻ ነው የምናምነው ለሚሉ መልእክት ለማስተላለፍ የተሰራ ነውና እንደምታዩት አይዛክ ኒውተን ተራውቆ ነው የምናየው። ስለዚህ ይሄንን ቅርጽ ከሰራ በኋላ የቅርጻ ቅርጹንም ስም ኒውተን አፍተር ዊሊያም ብሌክ ብሎታል። አፍተር ዊሊያም ብሌክ ያለው ዊሊያም ብሌክ በሌላ መልኩ ስለገለጸው በስዕል ይሄንንም ኒውተን አፍተር ዊሊያም ብሌክ በማለት ሰይሞታል። ስለዚህ ይሄኛው ሐውልት ቤዚካሊ የሚያስተላልፈው ምንድነው? ትችትን ነው። ሳይንቲስቶች፣ ተመራማሪዎች፣ በሳይንቲስትና በተመራማሪዎች ብቻ ለሚያምኑ ሰዎች በቃ ሳይንስ ብቻ ልክ ነው ለሚሉ ሰዎች ወይም ደግሞ በሳይንስና በቀመር ብቻ ነው የምናምነው የሚሉ ሰዎች መንፈሳዊ ህይወትም ያስፈልጋል። አለዛ ብትመራመሩም ከእውቀት ጋር ብቻ ናችሁ እንጂ ራቁታችሁን ናችሁ ተራቁታችኋል የሚለውን ለማመልከት እዚህ ብሪቲሽ ላይብራሪ በር ላይ የቆመው ሐውልት ማለት ነውና ይሄ እንግዲህ ሀሳቡ በጣም ብዙዎቻችሁ የምትደግፉት ይመስለኛል። ሳይንስ ኦፍ ኮርስ በጣም ጠቃሚ ነው። በሕክምናውም በምርምሩም በሁሉም ዘንድ ሳይንስ በጣም ወሳኝ ነገር ነው ለሰው ልጆች። ያው ለሰው ልጆችም ጭንቅላት የሰጠው ፈጣሪ እንደመሆኑ ተያይዞ ደግሞ መንፈሳዊ ህይወት እንደሚያስፈልግና ያለ መንፈሳዊ ነገር እውቀት ብቻውን እንደማያድን ሊገባን ይገባልና ይሄ ሐውልት በዘመናት መካከል ቆሞ የሚሰብከው ያንን ነው ማለት ነው።